በመስቀል አደባባይ ላይ ተቀስቅሷል የተባለው ረብሽና የቦምብ ፍንዳታ። በመዲናዋ ረብሽ ለመቀስቀስ የተነሳው ግለሰብና ስለ መስቀል አደባባይ ያሰራጨው መረጃ ያመጣው መዘዝ ይሄ ባንዳነት ነው ሲል መከላከያ ባንዳ ናቸው ያላቸውን ግለሰቦች አጋለጠ። ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ምላሽን ሰጥተዋል። የጠቅላዩ ምላሽ ምንድነው? ባንዳ ናቸው የተባሉ አካላትስ እነማን ናቸው? ድርጊታቸውስ የሚለውን በዝርዝር እንመለከታለን። እስራኤል የመካከለኛው ምስራቅ ስጋት ሆናለች። ይህንንም ጉዳይ በዝርዝር የምናስደምጣችሁ ይሆናል። በአሜሪካ ሚሽጋን ግዛት ከፍተኛ ተኩስ ተነስቷል። ይህንንም መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው አለ። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 ቀን 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክትም የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷልም ብለዋል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክትም የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናልም ብለዋል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። በጳጉሜ 4 ቀን 2017 ዓ.ም የተመረቀውን የህዳሴን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አስታውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈ ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ማለታቸውም የቅርብ ጊዜ ትውስታ ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትላንት ታሪክ ነው። የተፈጠረው ስህተት ትላንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉት። ይህም በግብጽ ዘንድ ከባድ ቁጣን ቀስቅሶም ነበር። ጠቅላይ ሚኒስትር አብይ አህመድ በጳጉሜ 4 ቀን 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረው ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንንም በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ብርጌድ ጀነራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችለው የደህንነት አጣብቅኝ መዘጋጀት አለበትም ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉም በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደስትም። በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የቀዘቀዘው የፕሪቶሪያው ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት እየበለጠም ሻክሯል። ከዚህ በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ እየተባባሰ ቀጥሏል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላትም ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠብ አጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጾች አሉት በማለትም ከዚህ ግዴለሽ ጀብደኝነት ጀርባ ሌሎች ኃይሎችም አሉ በማለትም ከሰውም ነበር። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግርም ኢትዮጵያ የመልክዓ ምድር
እስረኛ ሆና አትቀጥልም ማለታቸውም ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት ጠቅላይ ሚኒስትር አብይ አህመድ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉም አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ መውጣቷን ተከትሎ ነው። ከዚህ በኋላ ሀገሪቱ ለገቢና ለውጭ ንግዷ የትንሿ ጎረቤት አገር ጅቡቲን ወደብ በመጠቀም ላይ ትገኛለችም። መስከረም 17 ቀን 2018 ዓ.ም በመስቀል አደባባይ ድንገተኛ አደጋ እንደደረሰ በማህበራዊ ሚዲያ የተሰራጨው መረጃ ሐሰተኛ ነው ሲል ኢትዮጵያ ቼክ ገለጸ። በመላው የክርስትና እምነት ተከታዮች በድምቀት ከሚከበሩ ሃይማኖታዊ በዓላት አንዱ የሆነው የመስቀል ደመራ በዓል ተከብሮ ያለፈ ሲሆን ይህንን በዓል አስታኮ ያሬድ ህሩይ በሚል ስም የተከፈተና ከ102,000 በላይ ተከታዮች ያሉት የፌስቡክ ገጽም ምሽት ላይ ብዙዎችን ያነጋገረ መረጃ አሰራጭቶም ተመልክተናል። ገጹ በዚህ መልእክቱ በመስቀል አደባባይ በርካቶች ተጎዱ ገልጾ ህዝቡ ጸሎት እንዲያደርግላቸውም ይጠይቃል። ከመሸ በመዲናችን አዲስ አበባ መስቀል አደባባይ ላይ ድንገተኛ አደጋ መድረሱን እየሰማን እንገኛለን። በርካታ አምቡላንሶች የተጎዱ ግለሰቦችን ወደ ሆስፒታል እያመላለሱ ነበር የሚለው ገጹ በርካታ የጸጥታ አካላትም በስፍራው እንደሚገኙም ይገልጻል። እዚህ የፌስቡክ ጽሑፍ ላይ 6700 ሰዎች ሪያክት ያደረጉ ሲሆን ከ440 በላይ ሰዎች ደግሞ ግብረ መልስን ሰጥተዋል። ከዚህ መረጃ ጋር አብሮ አንድ ቪዲዮ የተቀላቀለ ሲሆን ቪዲዮም በርካታ ሰዎች ሲሯሯጡና ጭስ ወደ ሰማይ ሲለቀቅም የሚያሳይ ነው። ይህም በርካቶችን አስደንግጦ ነበር። ኢትዮጵያ ቼክ በዚህ ዙሪያ ማጣራት ያደረገ ሲሆን መረጃው ሐሰተኛ መሆኑንም አረጋግጧል። የድምጽ መረጃው መስከረም 3 ቀን 2018 ዓ.ም ለህዳሴ ግድብ የድጋፍ ሰልፍ በመስቀል አደባባይ ትርኢት ሲለማመዱ የነበሩ ታዳጊዎች ላይ የደረሰ የመድረክ መደርመስ አደጋን አስታኮ ከተሰራ ዜና ተቆርጦ የተወሰደ መሆኑን ለማየትም ተችሏል። ከዛም ድምጹን መስቀል አደባባይ ያልሆነ ቦታ ላይ የነበረን ከፍተኛ ጭስ የሚያሳይ ቪዲዮ ላይ በመቀጠል መቀነባበሩንም ተመልክተናል። በተጨማሪም በመስቀል አደባባይ በነበረው ፕሮግራም ላይ ተሳታፊ የነበሩ በርካታ ግለሰቦችን አነጋግረናል። መንግስታዊና የፖሊስ መረጃዎችንም ለማየትም ጥረናል። ይሁንና አንድም ይህንን መረጃ የሚያረጋግጥ ማስረጃ የለም። በዚህ መሰረትም ተቀናብሮ የተሰራጨው መረጃ ሐሰተኛ መሆኑን ተረጋግጧል። እስራኤል የመካከለኛው ምስራቅ ስጋት ሆናለች ስትል ሩሲያ ገለጸች። ሩሲያ እስራኤልን የቀጠናው በጥባጭና ሁከት ፈጣሪ ስትል መክሰሷ ተሰማ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ 80ኛው ስብሰባ ላይ ባደረጉት ንግግር የእስራኤል ህገወጥ የኃይል እርምጃ መላው መካከለኛው ምስራቅ ለመበተን የታለመና ለቀጠና ህልውና ያሰጋል ሲሉ አስጠንቅቀዋል። ላቭሮቭ በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ባደረጉት ንግግርም ዛሬ እስራኤል በፍልስጤማውያን ላይ የወሰደችው ህገወጥ የኃይል እርምጃ በኢራን፣ ኳታር፣ የመን፣ ሊባኖስ፣ ሶሪያ እናም ደግሞ ኢራቅ ላይ የወሰደችው እርምጃ መላው መካከለኛው ምስራቅ እንዳያጠፋ ያሰጋልም ሲሉም ገልጸዋል። ላቭሮቭ እንደተናገሩትም ሩሲያ የሐማስ ታጣቂዎች በእስራኤል ላይ ያደረሱትን ጥቃት ሩሲያ ታወግዛለች። ነገር ግን ይህ እስራኤል በጋዛ እያካሄደች ያለውን ወታደራዊ ዘመቻ በሐማስ ማመካኘት እንደማይቻልም ገልጸዋል። አክለውም በፍልስጤም ሲቪሎች ላይ የሚፈጸሙ አሰቃቂ ግድያዎችም ከሐማስ የሽብር ተግባር ጋር ምንም አይነት ግንኙነት እንደሌለው መታወቅ አለበት ሲሉም አክለው ገልጸዋል። በአሜሪካ ሚሽጋን ግዛት ግራንድ ብላንክ ከተማ በሚገኘው የኋለኛው ቀን ቅዱሳን ቤተክርስቲያን ላይ እሁድ ዕለት በተከፈተ ተኩስ በርካታ ሰዎች መቁሰላቸውን የአካባቢ ፖሊስ አስታወቀ። የግራንድ ብላንክ ከተማ ፖሊስ መምሪያ ባወጣው አጭር መግለጫ በርካታ ተጎጂዎች አሉ፣ ተኳሹም ከጥቅም ውጪ ሆኗልን ብለዋል። በአሁኑ ሰዓት በህዝቡ ላይ ምንም አይነት ስጋት እንደሌለ ያረጋገጠው ፖሊስ የቤተክርስቲያኑ ህንጻ በእሳት እየነደደ መሆኑን አክሎም ገልጿል። ፖሊስ ህዝቡ ወደ አካባቢው እንዳይጠጋ ጥብቅ ማስጠንቀቂያንም ሰጥቷል። በማህበራዊ ሚዲያ ላይ የሚዘዋወሩ ቪዲዮዎችም የህንጻውን ጣሪያ በእሳት ሲቃጠልና ከፍተኛ ጭስ ሲታይም ያሳያሉ። በርካታ የድንገተኛ አደጋ ተሽከርካሪዎችም በቦታውም ተሰማርተዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።